ሄጄ ሩታን ልክ ካንቺ እኩል ንብረት እኔ መካፈላለሁኝ ሩታን ይደርሳት እንድትረስ አብርሃም ጋይድና እኔ ካንተ የምፈልገው ንብረት አለ ግዴታ ንብረቴን ታካፈለኛለህ። ይሄን ነገር እስከዛሬ ለቤተሰቦች ተናግሬ አላቅም ምናምን እኔ ይፋ አወጣዋለሁ ሁሉን። እስከዛሬ ተጎድተሻል፣ እስከዛሬ ተጠማዘሻል፣ እስከዛሬ ማለት ነው ለሱ እየደበቅሽለት ኖሯል። ያ ሰው ሲነግረኝ ምንም አላልኩም። የህግ አካል ጋር ነው የሄድኩት። ለምን ብትይ እርግጠኛ መሆን ስላለብኝ ማለት ነው ከአብርሃም ጋር ንብረት መካፈል እንደምችይ ሁሉን ነገር ሰምቼ ነው የወጣሁት። የህግ አካል አማክሬ ማለት ነው። ሩታ ከአብርሃም ጋር በመለያየቷ በጣም ነው ማዝነው። ስለዚህ እደብቃለሁ ምትይ ከሆነ እኔ ምጹቤም ይፋ እናወጣዋለን። እኔ ግን ማለት ነው በዚህ ነገር እስከ ጥግ ድረስ ነው የምሄደው፣ እስከ ጥግ ድረስ ከፋሚሊዎች ጋር ማለት ነው። አብርሃም ልከሰው ነው እከሳለሁ። መኪና መካፈል ተምኛለሽ። በዚህ ምንም ድርድር የለኝም። ይዘን ያስቀመጥነው ነገር ማለት ነው። ሰላም ውድ የዩቲዩብ ቤተሰቦቻችን እንደምን ሰንብታችኋል? አለሁ እግዚአብሔር ይመስገን። ያው ዛሬ የመጣሁበት ነገር ለአንዳንዱ ሊያስከፋው ይችላል፣ ለአንዳንዱ ሊያስደስተው ይችላል። አላቅም ይሄንን ነገር ደግሞ እንደዚህ ብዬ ስነግራችሁ ያው እናንተ ደስተኛ ትሆናላችሁ ብዬ ነው ማስበው። እኛን የምትደግፉ ሰዎች አላችሁ፣ እኛንም የምትነቅፉ ሰዎች ልትኖሩም ትችላላችሁ። ግን ያው ዛሬ ነፂን ቀጥሬያታለሁ። ነፂ ከመምጣቷ በፊት ከእናንተ ጋር አንዳንድ ነገር ማለት እፈልጋለሁ። ያው ሰሞኑ የተፈጠረውን ነገር አይታችኋል። አብርሃምና ሩታ ኤርሜላ ሆነው የሚደረገውን ነገር እያያችሁ ነው ሚዲያ ላይ። በጣም በቃ አይደለ ኤርሜላ የምታደርገው ነገር በጣም የሚደብር ነገር ነው፣ በጣም ማለት ነው። እና ደግሞ አብርሃም እኔ እንጃ እኔ እንዴት አድርጎ እንዳሰበው አላቅም። እንዴት እንዳሰበው ሁሉን ነገር አላቅም፣ አልገባኝም። ነገራቶች ሁላ ማለት ነው በጣም እንትን እያለኝ ነው፣ እየደበረኝ ነው ያለው ነገር ማለት ነው። እና ደግሞ ሩታ በዚህ መሃል የእውነት በጣም ታሳዝኛለሽ። ለአንቺ መልካሙ ሁሉን ነገር እመኝልሻለሁ። ለምን ብትሉ ሩታ ማለት ምርጥ ሰው ነች። እኔ እንጃ ነው ምርጥ ብቻ የሚገልጻት ሰው አይደለችም። በቃ ቀና ነች፣ የዋ ነች። በጣም በቃ ሁሉን ነገር እኔ ምን ብዬ እንደምነግራችሁ አላቅም። ብቻ ግን በቃ እና ረሙ እየተፈጠረ ያለው ነገር አሁን ሩታ ፍቺ ጠይቃለች። በዚህ ፍቺ ላይ ደግሞ እኔም ሌላ ነገር መናገር የምፈልገው ነገር አለ። ይሄንን ነገር ደግሞ ምነግራችሁ ነፂ ስትመጣ ነው ፋሚሊዎቼ። አሁን እናንተ አልነግራችሁም። ነፃነት ስትመጣ ሁሉን ነገር ፍርጥርጡ ይወጣል። ነፃነት ትቀበለው አትቀበለው አላቅም። እሱ ግን የግዴታ እንደምትቀበለው መቀበልም እንዳለባት ነው በቃ እማም ነው ውስጤን ያሳመንኩት ማለት ነው። ለምትል እስከዛሬ ከሱ ጋር ሆና የለፋችለትም ነገር አለ፣ ያደረገችውም ነገር አለ። እስከዛሬ በሱ ስም ነው ያለችው እቺ ልጅ። ሌላ ወንድ ጋር አልሄደችም፣ ሌላ ነገር አላደረገችም። በቃ የሚገባት ነገር ይገባታል ብዬ አስባለሁ። ግን በዚህ መሃል ላይ ደግሞ ሳልናገር ማለፍ የሌለብኝ ነገር አለ። ምን ብትሉኝ ኤርሜላ የሰውን ህይወት በደንብ እየበጠበጠች ነው። በቃ ጥግ ድረስ የሰውን ህይወት በጥብጣለች። እኔ እንጃ ኤርሜላ ምን አይነት ሰው እንደሆነች አላቅም። ሰይጣን የሚቀናባት ሰው ነች። ሰይጣን ብቻ ሳትሆን ሰይጣን ራሱ የሚቀናባት ሰው ነች። በቃ የሩታን ህይወት በቃ ዲስሚስ አረገችው፣ እንደፈለገች እየሆነላት ነው ያለችው። አንቺ ግን ተቆጭ የለሽም፣ ሰው የሚመክርሽ የለም፣ ቤተሰብ የለሽም። ምን ማለት ነው? አስጠላሽም ለራስሽ? ኧረ በጣም ይደብራል። ኤርሜላ ይሄ ቪዲዮ ይደርስሻል። ይሄ ቪዲዮ ማርያምን ይሄ ቪዲዮ እንዲደርሳት አድርጉልኝ። በጣም በቃ ከምላችሁ በላይ ኤርሜላ በጣም ባለጌ ነች። ማልጠብቀው ነገር ነው እየተከሰተ ያለው። የእውነቴን ነው የምነግራችሁ። በቃ ኤርሜላ ከሰው ህይወት እስኪ ውጪ፣ የራስሽን ኑሮ ኑሪ። እና ደግሞ መናገር የምፈልገው እና አቤልን ነው። አቤል ብሩኬ ምን እያረጋችሁ ነው? የእውነት በጣም አስነዋሪ ነገር ነው እየተደረገ ያለው። የእውነቴን ነው በቃ አለ አይደለ ይሄንን ነገር እኔ ከጓደኛ ይሄንን ነገር አልጠብቅም። ትዳር እስከሚፈታ መድረስ ይሄ እኔ ጓደኝነት ነው ብዬ አላስብም። እና ደግሞ አብርሃም ደግሞ በቃ እኔ እንጃኒ ያስጠላል። አብርሽ የእውነቴን ነው በጣም የሚደብር ነገር ነው እያደረክ ያለው። በጣም ልጅን የመሰለ ነገር ከሰጠችክን ባለቤትክ መፋታት ማለት በጣም ይከብዳል። በጣም ለነገሩ እኔ ስለማናችሁ አይመለከተኝም። ዋና ፖይንቴ ነፂ ነች። ስለ ነፂ ነው የሆነ ነገር ይዤላችሁ የመጣሁት። ነፂ ደግሞ
ቀጥሬያታለሁ። ለምን እንዳረፈደች አልገባኝም። አሁን ተመጣለች። ስትመጣ ያለው ነገር ፍርጥርጡን አወጣዋለሁ። ከዚህ በኋላ ምንም አይነት ነገር የለም። እሷም አብርሃምን ማሰብ እንደሌለባት ነው። ነፃነትን ብትሆን አብርሃምን ማሰብ እንደሌለባት ነው። ይሄ ነገር ሲከሰት ይሄ ነገር ሲሆን ነፃነት ለአብርሃም ያላት ነገር ይቆማል ማለት ነው። ይቆማል በቃ ሙሉ ለሙሉ። ይህንን ነገር ስናደርግ ነፃነት ስለሱ ያላት ስሜት ገደብ ይኖረዋል ማለት ነው። ሩታም እንደቆረጠች ነፃነትም ትቆርጣለች ማለት ነው። እንዴት ነሽ? ሰላም ነው አለሽ? ያው ቪዲዮ ይዤ ነው የጠበቅኩሽ። መቼም ይደብርሻል ብዬ አላስብም። ያው ዛሬ ምርጥ ዜና እንዳለሽ ነው እማበስረሽ። እሱን ለመስማት በጣም ዝግጁ ነሽ? ምን አይነት ነገር ማለት የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም። ደስ የሚል ዜና ነው። ለኔ በጣም ያስደስተኝ ዜና ነው። ላንቺ ሊያስከፋሽም ሊያስደስትሽም ይችላል ብዬ ነው። እኔ አንተን ካስደሰተኩ እኔ ለምን ላያስደስተኝ ይችላል? አንተ የሚያስደስት ነገር ከሆነ በጣም ደስ ይላል። እስኪ የምትገምቺው ነገር ካለ? እኔ ምንም ገምተው ነገር የለም በእናትህ። አረ ገምቺ። አይ እንደዚህማ እንዲህ ዝም ብዬ ወዲያው መናገር እንደሌለብኝ ነው። እኔ ያሰብኩት ነገር በምን ዙሪያ እንደሆነ ምንም አውቀው ነገር የለም። የሆነም ነግርሽ ነገር አለ ስትለኝ ነው። የሆነም ነግርሽ ነገር አለ። ፋሚሊዎቼንም እስካሁን ሰርፕራይዝ አድርጌያቸው ነው የቆየሁት እና ደግሞ አንቺ እስከምትመጪ ነበር የጠበቅኩት። አንቺ መጥተሻል። አሁን ወደዛ ጉዳይ ከመግባቴ በፊት የሆነ ነገር ብትገምችልኝ በጣም ደስ ይለኛል ከምልሽ በላይ። ኧረ ጸግሽ በማርያም እኔ ምንም ገምተው ነገር የለም። በቃ ንገሪኝ እስኪ እስከዛሬ ምን አይነት ምኞት ተመኝተሽ ታውቂያለሽ? ኧረ ምኞት እናንተ ብትነግረኝ ነገር ከዛ እነግራለሁ ከማለትና ከመመኘት ጋር ምን የሚያገናኘው ነገር አለ? አሁን ለምሳሌ የምትፈልጊው ነገር ሊኖር ይችላል አይደለ? ከዛ ውስጥ እስኪ የሆነ ይሄ ነገር ቢሆንልኝ ደስ ይለኛል፣ ይህንን ነገር ፈጣሪ ቢያሳካልኝ። ምኞት ለሰው አይነገርም ሲጀመርም። በቃ እሺ ንገረኝ ቶሎ። ስለዚህ ንገረኝና ልሂድ። ስለ አብርሃምና ስለ ሩታ ሰምተሻል? ምን የሰማሁት? ያ አብርሃም እና ሩታ ፍቺ እንደጠየቀች ማለት ነው። እሱ እኮ አዲስ ነገር አይደለም። አዲስ ነገር ሳይሆን አሁን በቃ ሩታ በጣም አምርራ ነው ያዘችው። ሁላ የፍቺ እንትን ይዛለ ተመታለች። ይሄ አዲስ ነገር አይደለም እኮ። እሺ ፍቺ መጠየቋ ነው ለኔ ሰርፕራይዝ ምናምን እያልክ የነበረው? ልነግርሽ እኮ ነው። አይ እሱን ከሆነ በጣም እየተሳሳትክ እንደሆነ ልንገርሽ። ንገረኝ። እኔ መለያየታቸው ያስደስተኛል እያልኩሽ አይደለም። መለያየታቸው በጣም ቢያሳዝነኝ፣ በተለይ ለሩታ ባዝንላትም፣ ግን በዛ መሃል ላይ ደግሞ አንቺን የሚመለከቱሽ ነገሮች ስላሉ እሱ ነገር ነው እኔ እንትን ያለኝ ሰርፕራይዝ ያደረገኝ ማለት ነው። እኔ ደግሞ ማለት ነው የህግ አካል ሄጄ አማክሬ ምን ብዬ ሁሉ ነገር ጨርሼ ማለት ነው። ከዚህ በፊትም ያወራሽው ነገር አለ። ለኔ ወንድምሽ መንገር ሲገባሽ ለሌላ ሰው ነው ያወራሽው። ታውቂያለሽ ነፂ? ኧረ እኔ ምንም ያወራሁት ነገር የለም ጸጋዬ። የምርሽን ነው? እኔ ምንም ያወራሁት ነገር የለም። እውነት አሁን በጣም እያስጨነቀኝ ነው። እያስጨነቅኩሽ አይደለም። በቃ እንትና ጋር ከአብርሃም ጋር ንብረት መካፈል እንደምችይ ሁሉን ነገር ሰምቼ ነው የመጣሁት። የህግ አካል አማክሬ ማለት ነው። ጸጋዬ በማርያም ምን አይነት ነገር ነው የምታወራው እንዴ? ምን ይሄ ሊያስደስትሽ ይችላል እንጂ እኮ ፊትሽ ልትከሰክሽብኝ አይገባም። አይደለም እነግርሻለሁ ያልከኝ ይሄንን ነው። ከዚህ የበለጠ ምን ዜና አለ እኮ? ይሄ የምን ዜና የምን ሰርፕራይዝ ከየት አምጥተኸው ነው ነፂ? ከዚህ በፊት ያወራሽው ነው አውቃለሁ። ምንድነው ያወራሽለትም ሰው አውቃለሁ። ለማን ነው ያወራሁት? ምን ብዬ ነው ያወራሁት? አሽሽኝ ነው እንዴ ነፂ? ለምን ዋሻለሁ? ያወራሁትን ነገር ንገሪኝ። ይኸውልሽ አንቺም በቃ ግዴታ አለሽ። ግዴታሽን እንደምትካፈይ ነው፣ መብት እንዳለሽ ነው የተነገረኝ። ኧረ ጸጋዬ በማርያም ምን እያልክ ነው? እኔ በዚህ ሰዓት ማለት ነው በጣም ደስተኛ ነኝ። ለምትይ ማለት ነው በቃ የለፋሽለት ነገር የሆነ ነገር ላይ ሲወድቅ ያስደስትሻል። ተረጋጋ። እስከ ዛሬ ለፍተሻል፣ ሁሉ ነገር እንትን ብለሻል። አቁም ያልኩህ እኮ። ለምንድን ነው የማቆመው? በጣም እያናደድከኝ ነው እንዴ ማርያም፣ እያናደድከኝ ነው። ስንት የሚያናድድ ነገር እያደረግሽ የማያናድድ ነገር ሳመጣ ነው የሚያናድድ ነው የምትይው? ማይሆን ነገር ያልተነገረ ሚስጥር ምናምን እዚህ ጋር መጥቶ መናገር ተሰሚኛለሽ። በእንደዚህ አይነት ነገር እኔም ቀልድ አላውቅም። ለምን ነው ቀልድ ማታውቀው? ጭራሽ ትዝትብኛለህ። እየሳትኩብሽ አይደለም ነው መናደድ እኮ ያለብኝ። እየሳትኩብሽ አይደለም። የሆነ ሰርፕራይዝ አለ ምናምን ብለህ ጠርተህ ከዛ ስለነዚህ ነገር የሆነ ስነግርሽ ማለት ነው ሩታ ከአብርሃም ጋር በመለያየቷ በጣም ነው ማዝነው። እውነት ስነግርሽ ማለት ነው
ትክክለኛውን ነገር ያለውን ነገር ስነግርሽ በጣም ነው ማዝነው። ግን ማለት ነው አንቺም የሚገባሽን ነገር ማግኘት አለብሽ። ምንድነው እሺ የሚገባኝ? እኔ ንብረት። የምን ንብረት? እንዴ መኪና መካፈል እንዳለብሽ። ወይኔ እሺ ከየት ነው ያመጣው ይሄንን ነገር? ከየት እንዳመጣው ብቻ ንገረኝ። መቼም አንተ ራስህ ፈጥራ ምናምን እንደማይሆን እርግጠኛ ነኝ። እኔማ እንዴት ፈጥሬ አወራለሁ? ከዚህ በፊት ነገራቶች ፈጥሬ አውርቼ አውቃለሁ እንደዚህ ብዬ እኮ የተናገርኩት ሰው አለ። እሺ አሁን ትካፈያለሽ አትካፈይም? ትጠይቂያለሽ መብትሽን አትጠይቂም? ለማንም ጠይቀው መብቴን? ለአብርሃም ነው። እንዴት ነው መብትሽን የማትጠይቂው? እኮ ይሄንን ነገር አንተ ራስህ አምጥተው ከሆነ እሺ እኔ ራሴ አይደለም ያመጣሁት። ከዚህ በፊት ማለት ነው ያወራሽለት ሰው አለ። ያ ሰው ሲነግረኝ ማለት ነው ይኸውልሽ ምን እንደሆነ ታውቂያለሽ ነፂ? ያ ሰው ሲነግረኝ ምንም አላልኩም። የህግ አካል ጋር ነው የሄድኩት። ለምን ብትይ እርግጠኛ መሆን ስላለብኝ ማለት ነው። እርግጠኛ እስከሆንኩ ድረስ ፋሚሊዎቼ መካፈል የለባትም አለባት። እሺ ምኑን ነው ምን ብዬ ነው የምካፈለው? የህግ አካል ጋር እኔ ሳትጠይቅ በእኔ ጉዳይ ለምን ትሄዳለሽ? ሲጀምር እንዴት ነው የማልሄደው? ለምን እንደምትሄደው? እህቴ እኮ ነሽ እኮ ዛሬ አንተ ሄደሽ እስከ ዛሬ ለፋሽ የሆነ ነገር ነው የምጠይቀው። ሳታገኚ መውጣትሽ አያናድድም? በዚህ ደግሞ የለም ይኸውልሽ ነፂ ትሰሚኛለሽ? በዚህ ምንም ድርድር የለኝም። ይዘን ያስቀመጥነው ነገር ማለት ነው እስከ ዛሬ ማንም ሲያልተናገረውን ነገር እዚህ ጋር በቃ ይኸው ይፋ ወጣሁት። በቃ እስከ ዛሬ አምቀን የተቀመጥነው ነገር ነበር አይደለ? ይፋ ወጣሁት። ንብረት እኮ የሆነ ሰው ሲጠይቅ የሆነ ነገር መኖር አለበት። ያንን ነገር ደግሞ አንተ እሺ ለምን ተናገራለህ? ለምን አትናገርም? ውድ የሆነ ነገር አለን እኮ ተናገር። ስለዚህ ያንን ነገር ደግሞ በሂደት እንናገረዋለን። ለምን ተደባቆ ይኖራል? ኖ አብርሃም ጋር ሄድና እኔ ካንተ የምፈልገው ንብረት አለ፣ ግዴታ ንብረቴን ታካፈለኛለህ። ይሄን ነገር እስከዛሬ ለቤተሰቦች ተናግሬ አላውቅም ምናምን ብዬ ሄጄ እሱ ጋር እንትን እንድል ነው የምትፈልገው? እኔ እንድታስፈራሪው አይደለም፣ ወይ ደግሞ መብትሽን እንድጠይቂ ነው። ኖ ለሩታ ሄጄ በቃ እኔም እንደዛ እንድታስፈራሪው አይደለም። አሁንም ቢሆን ማለት ነው ትክክለኛ መብቷን እንድጠይቅ ነው። እኛ ደግሞ ውድ የሆነ ነገር አለን ጥግ ድረስ የሚያስኬድ ነገር። ጸጋዬ ሌላ ነገር አታውራሽ እዚህ ጋር ማይወራ በቃ ያንን ነገር እንዳላወራ ከፈለግሽ ማለት ነው ይሄንን እንደ ግዴታ ወስደሽ ትቀበያለሽ። አንቺ ባታደርጊ ማለት ነው እኔ ለፋሚሊዎቹ ነገሩን ፍርጥርጥ አድርጌያለሁ። እሺ ሄዳ አንተ ስጣት ልትለው ከሆነ ሂድ በለው እላለሁ። መብት አለኝ እኮ ሲሰማው ምንም ሲያየው የማይቀበልህ ነገር ነው እዚህ ጋር እየተከለለው። ነፂ ትሰሚኛለሽ? መብት አለኝ። እስከ ዛሬ ባንቺ ተሰቃይቻለሁ አይደለ? እስከ ዛሬ እሱ እየጎዳሽ ኖሯል አይደለ? ስለዚህ ማለት ነው አዎ ለእህቴ መብት አለኝ። እጠይቃለሁ። አንቺ አይናፋር ኮንሽ አንቺ ከፈራሽ ማለት ነው በቃ ዞር በይ። የሆነ ነገሮች መጠየቅ ያለብኝ ነገር እጠይቃለሁ። ይገባል። ገባክ? የሆነ ምክንያት ሊኖር ይገባል። እንደዚህ ያረክበት ምክንያት አለኝ። ሰው ያለ ምክንያት ለምን ትደብቂያለሽ? ምክንያት አለን። ለምን ትደብቂያለሽ? ሌላ ሰው ማወራ እየመሰለኝ ነው እንዴ? ትቀልጃለሽ እንዴ? እኔም ይሄንን ጊዜ እየጠበቅኩት ነበረ። በቃ ይሄ ጊዜው ደረሰ አይደለ? ጊዜው ከደረሰ አልጠይቅም መብቴን የምትይ ከሆነ እኔ ይፋ አወጣዋለሁ ሁሉን ነገር። ምንም ይፈምታውጣው በቃ ታውቂዋለሽ። ውስጥሽ ልቦናሽ እያወቀ የደበቅሽው ነገር አለ። እሱን ነገር ደግሞ አወጣዋለሁ። ምንም የደበቅኩት የሆነ ሰው የሆነ ነገር ብሎ ከሆነ አላውቅም። ማንም ምንም አላለኝም። ማንም ምንም አላለኝም። አንተ ለሰው ተናግረሻል፣ ሌላ ሰው ተናግረሻል። ማንም ምንም ያለኝ ነገር የለም። ነፃነት የሆነ ነገር ባለ ቁጥር እኔ ጋር አትምጣ። ታዲያ እኔ ጋር እየመጣክ ሌላ ነገር እንትን አትበል። ይኸውልሽ ይሄንን ነገር እጹቤም አልሰማችም እንጂ እጹቤም ብትሰማ ማንም መስማት ይችላል። አሁን ማንም መስማት ይችላል። በቃ ስለዚህ ይሄንን ካልሽ ማለት ነው እኔም እጹቤን ያንን ነገር እናወጣዋለን። እኔ ማንንም ደብቀን የኖርነውን ነገር እናወጣዋለን። ጨርሻለሁ። በቃ ሰማዎቹ ሁላችሁንም ማለት ነው። አሁን ከሌ ሊሰማ ነው ከሌ ብለክ የሆነ ነገር ይዘህ መተህ ልቀበል አልችልም። እኔ ይኸውልሽ ነፂ ሰሚኛለሽ፣ እስከ ዛሬ ማለት ነው የተጎዳሽውም ነገር ይበቃል። እስከ ዛሬ ተጎድተሻል። እስከ ዛሬ ተጠማዘሻል። እስከ ዛሬ ማለት ነው ለሱ እየደበቅሽለት ኖሯል። ስለዚህ ማለት ነው እሱ ለሩታ ያልሆነ ለአንቺ አይሆንም። በቃ አጭር ቃል የምነግርሽ ለሩታ ያልሆነ ሰው ለአንቺ አይሆንም። ስለዚህ እደብቃለሁ የምትይ ከሆነ እኔም እጹቤም ይፋ እናወጣዋለን። አንቺ ይፋውጪው የሆነ ሰው ሰሚ ስታገኝ ነው የምታወራው አይደል? ሰሚ ይኖረኛል። ፋሚሊዎቼ በደንብ አድርገው ይሰሙኛል፣ በደንብ አድርገው ይደግፉኛል። እኔም እየሰማሁህ አይደለም ነው። አንቺ ራስሽ ጉዳይ። እኔም እየሰማሁህ አንቺ ራስሽ ጉዳይ እኮ እኔ ራስሽ በቃ እስከ ዛሬ ብዙ ነገር የራስሽ ጉዳይ ብለህ መጥተህ እስከ ዛሬ ብዙ ነገር ተፈጠረ፣ ሸፈንን፣ ኖርን፣ ተለባብሰን ኖርን አይደለ? እሺ ተናገር። እናገራለሁ ነገር ሸፍኛለሁ ካልክ እናገራለሁ እኮ እናገራለሁ። ከአንቺም ብሶ ትቆጫለሽ። አው እቆጣለሁ። የሆነ ሰርፕራይዝ ብለክ መተክ እንደዚህ ነው ድቡዳ ስትነግረኝ ልሰማክ ነው የምትፈልገው እንዴ? ከአንቺም ብሶ ትቆጫለሽ። እንደገና ምን ማለት ነው?
በጣም ያሳፍራል። እንደውም እንዲህ በማውራትሽ አይደለም። አንቺ ለሱ ጠበቃ እየቆምሽ ነው። ለሱ ጠበቃ እየቆምሽ ነው። አሁን ራሱ እንደዚህ ቆሜ በማውራቴ በጣም እየተናደድኩ። ይኸውልሽ ይሄንን ነገር ስትጠይቂ ሁላ ማለት ነው ለሱ ያለሽ ስሜት ይቆማል። እዚች ጋር ነው የሚቆመው። ምንድነው የምትፈልገው? እሺ ለአብርሃም ያለሽ ስሜት ማለት ነው እዚህ ጋር ይቆማል። ይሄንን ነገር ስትጠይቂ ማለት ነው ፍላጎት ምንድነው? ሄጄ ሩታን ልክ ካንቺ እኩል ንብረት እኔ መካፈላለሁኝ። ሩታን ይደርሳታል ይድረስ። ይኸውልሽ ሩታን ይድረሳት። ሩታ ሲደርሳት ደግሞ አንቺ ደግሞ መጠየቅ ያለብሽን መብት ትጠይቂያለሽ። እሺ እኔ ከዚህ በላይ ካንተ ጋር አላወራም። ሲጀመር ለነገሩ እውነታው ላይ ሲደረስ ማለት ነው የመሸሽ ባህሪ አለብሽ። እኔ አላወራም። የመሸሽ ባህሪ አለብሽ። ስርዓትን ይዘህ ብታወራኝ ጥሩ ነው። ይኸውልሽ አንቺ እንደፈለግሽ መውሰድ ትችያለሽ። እኔ ግን ማለት ነው በዚህ ነገር እስከ ጥግ ድረስ ነው የሚሄደው። እስከ ጥግ ድረስ ከፋሚሊዎች ጋር ማለት ነው። አብርሃምን ልትከሰው ነው? እከሳለሁ። መክሰስ ካለብኝ እከሳለሁ። ሩታ ምን አጠፋች እኮ? ማንን ነው የምትከሰው? አብርሃምን ነው። በቃ አብርሃምን መጠየቅ ያለብኝ ይሄን ነገር እጠይቃለሁ። አንቺ የደበቅሽውን ነገር እንዳለ ይፋ አወጣዋለሁ። መጀመሪያ ሩታ መጀመሪያ ማለት ነው ሁሉ ነገር ይድረሳት። ከዛ በኋላ ነገሩን አሳይሻለሁ። እስከ መቼ ተደባብቀን እኮ 10 የደበቅሽ እስከ መቼ ተደባብቀን አትበለኝ። እኔ አይደለም ቆይ እስከ መቼ ተደባብቀን? ጸጋዬ ማርያም ይቆጭሃል። በኋላ እንደዚህ መቼም አይቆጨኝም። መቼም በቃ መቼም ለአብርሃም ያለሽ ስሜት የለም። ከዚህ በኋላ ያቆማል። ከዚህ በኋላ አላለሁ። አይ ሲጀመር ካንተ ጋር ምን ማውራቴ ያቆማል። ከዚህ በኋላ ካንተ ጋር አላወራም። አንቺ ከፈለግሽ አታውሪ። እኔ ምን አገባኝ? እኔ ጥግ ድረስ መሄድ ካለብኝ እሄዳለሁ። የትም መሄድ ትችላለህ። አይመለከተኝም። መብቴ ነው። ፋሚሊዎች እስከ ጥግ ድረስ ነው የሚሄደው። እናቴን እውነታውን ደግሞ ደብቄ አልኖርም። እሄዳለሁ።